እንዴት ነው የተወደዳችሁ? ሰላም ነው ወይ? ህይወት እንዴት ነው? መንፈሳዊ ነገር እንዴት ነው? እንቅስቃሴያችሁ እንዴት ነው? በዚህ ቪዲዮ ላይ አንዳች ነገር ልፈትናችሁ ፈልጋለሁ። እስቲ ምን አይነት ክርስቲያን ነኝ ብላችሁ ራሳችሁን ትሞግታላችሁ? ለራሳችሁ የምትሰጡት የክርስትናችሁ ደረጃ፣ የእምነታችሁ ደረጃ ምን አይነት ነው? ደካማ ናችሁ? እየበሰለ ያለ ናችሁ? ጠንካራ የምትባሉ ናችሁ? ይህንንስ እንደ መጽሐፍ ቅዱስ ዶክትሪናሊ እንዴት ነው ልንፈትሸው ልንመዝነው የምንችለው? ይህንንስ ጥያቄ ልናነሳበት የሚገባ መጽሐፍ ቅዱሳዊ መሰረት አለን ወይ የሚለውን በጥቂት እንድንነጋገር ፈልጋለሁ። እርግጠኛ ነኝ የዚህ ቪዲዮ ግን ዓላማ አንድ ነው። ይህንን ቪዲዮ ካዳመጣችሁ በኋላ ያላችሁበትን ቦታ ተመርምራችሁ ራሳችሁን ታገኛላችሁ። ማግኘት ግን ብቻ ሳይሆን መሄድ ወደምትፈልጉበት የጥንካሬ ደረጃ ራሳችሁን ወደ ማብቃት ትነሳላችሁ። መነሳሳትን የሚፈጥር ያለንበትን ሁኔታ ደግሞ ተመርምረን ተፈትሸን እንድናውቅ የሚያደርግ ቪዲዮ ነው። በእርግጠኝነት እስከዚህ ቪዲዮ መጨረሻ ድረስ ለምትቆዩ አማኞች በጣም የሚጠቅማችሁን መንፈሳዊ አንደርስታንዲንግ ወይም ፍተሻ እንደምታደርጉ አልጠራጠርም። ስለዚህ ጥያቄው ይሄ ነው። ምን አይነት ክርስቲያን ናችሁ? ጠንካራ ናችሁ? ብሱል ናችሁ? ወይንስ ለብ ያለ ናችሁ? በራድም ትኩስም አይደለም እንደተባለው። እስቲ በዚህ ቪዲዮ መሰረት ራሳችንን እንድንፈትሽ ጥቂት ነጥቦች ልስጣችሁ። በመጀመሪያ ይህንን ያልኩበት ምክንያት ምንድን ነው? ጌታችን ኢየሱስ ክርስቶስ ራሱ በአማኞች መካከል ምን ያህል ልዩነት ሊኖር እንደሚችል በማቴዎስ ወንጌል ላይ ምዕራፍ 7 ላይ ሲናገር እናያለን። ቃሌን ሰምቶ የሚያደርግና ቃሌን ሰምቶ የማያደርግ ብሎ ሁለት ቤተሰሪዎችን ያፎካክራል። አንደኛው በአሸዋ ላይ ቤት ሰርቷል፣ ሁለተኛው በአለት ላይ ቤት ሰርቷል። ስለዚህ ቤት መስራት አይደለም ዋናው። ምናልባት እንደ አማኞች ከውጪ ደምቀን ቆንጆ ሆነን ስናመልክ፣ ስንጸልይ፣ ስንዘምር፣ ቤተክርስቲያን ስንሄድ፣ ቅዱሱን ቃል ይዘን ስንጓዝ ልንታይ እንችላለን። ነገር ግን አለታችን የማይታየው ክፍል የህይወታችን ከታች ያለው ያቆመን ማዕበል እንድንቋቋምም እንድንወድቅም የሚያደርገን ከታች ያለው መሰረቱ ምንድን ነው? አሸዋ ነው? አለት ነው ብዬ ልጠይቃችሁ እወዳለሁ። በመንፈሳዊ ደረጃ የሚባሉ መጽሐፍ ቅዱሳዊ የሆኑ ቃላቶች አሉ። ኔፒውስ የሚባል ቃል አለ። ኔፒውስ ማለት ያልበሰለ ገና ሕፃን የሆነ ትከሻው ያልዳበረ መንፈሳዊ ጩጬ ልንለው እንችላለን። እንግዲህ ለቃላት አጠቃቀሜ ይቅርታ አንደርስታንድ እንድታደርጉኝ ነው። ኔፒውስ ግን ብቻ አይደለም። አስቴኔስ የሚል ደግሞ ቃል አለ። ሮሜ ምዕራፍ 14 ቁጥር 1 ላይ በእምነት የደከመውን ግን አግዙት፣ እርዱት እያለ ደግሞ ቃሉን ሐዋርያው ጳውሎስ ሲናገር እናያለን። ይሄ አስቴኔስ ማለት ኃይል የሌለው በመንፈስ ደካማ የሆነ በእምነቱ የደከመ ነገሮች ቢመጡ መቋቋም የማይችል ምላሽ ለመስጠት አቅም የሌለው ማለት ነው። ሶስተኛው ደግሞ ደካማ ክርስቲያኖችን ወይም ደካማ አማኞችን የሚገልጸው ቃል ሳርኪኮስ የሚል ቃል ነው። ይሄ ልክ እንደ ስጋዊ ክርስቲያን፣ ይሄ ግብዝ የሆነ በሚታይ ነገሮች ራሱን ለመግለጥ የሚፈልግ ውስጡ ግን ወይም ደግሞ በጓዳው ግን ያለው መንፈሳዊ እንቅስቃሴ የደከመ ዜሮ የሆነ ከውጭ ግን በማስመሰል የተሞላ ክርስቲያንን የሚገልጽ ሕይወት ነው። ይህንን ቃል አንደኛ ቆሮንቶስ ምዕራፍ 3 ቁጥር 3 ላይ ገና ስጋውያን መሆናችሁ አይደለምን? በመካከላችሁ ክርክር ካለ እያለ መጣላት ካለ እያለ ሲነግራቸው ሲያሳስባቸው የምናየው ቃል ነው። በተመሳሳይ መልኩ ደግሞ ተቃራኒውን ስንመለከት በመንፈስ ጠንካራ የሆኑ ጠንካራ ቢሊቨሮች፣ ደቀ መዝሙሮች፣ አማኞችም የሚገለጹበት ራሱን የቻሉ ቃላቶች ተገልጸዋል መጽሐፍ ቅዱስ ላይ። የመጀመሪያው ቃል ቴሊዮስ የሚባለው ቃል ነው። ይሄ ዕብራውያን መጽሐፍ ላይ ያለ ቃል ነው። ምዕራፍ 5 14ኛው ቁጥር ላይ ጽኑ መብል ግን መልካሙንና ክፉውን በልቦናቸው መለየትን የለመዱ ሰዎች ራሳቸውን ላሰለጠኑ ለበሰሉ ነው ብሎ የሚናገረው ቴሊዮስ ለነሱ ነው። ይሄ ጽኑ መብል፣ ጠንካራ፣ ይሄ አጥንት የሚመስለው መብል ብለው ይናገራል። እና ቴሊዮስ የሚለው ሐሳብ በህይወታቸው መንፈሳዊ ግባቸውን ያወቁ ቤዚክ የሆኑ መሰረታዊ የሆኑ የክርስትና ዶክትሪን የገባቸው ነገሮችን መለየት ለሚችሉ ክርስቲያኖች እንደሆነ በግልጽ የሚናገር ቃል ነው። ሌላኛው ቃል ደግሞ አንደኛ ቆሮንቶስ ምዕራፍ 15 መጨረሻው አካባቢ የሚገኝ ቃል ነው። ኤድራዎስ ይላል። ወይም የጸና ወይም ስለዚህ ወንድሞች ወይ የተወደዳችሁ ወንድሞች ወይ የጸናችሁ የማትናወጡ የጌታ ስራ የሚበዛላችሁ ይሁን ብሎ የነገራቸው ማለት ነው። የጸና የሚል ቃል መሰረቱ የማይናወጥ ነፋስ ቢመጣ፣ ግፊያ ቢመጣ፣ ፈተና ቢመጣ ተደላድሎ የቆመ ጽኑ አለት ላይ ያለ ክርስቲያን ማለት ነው። ኤድራዎስ። ሶስተኛው እኔ የምወደው ቃል ክራታዎስ ይባላል ወይም ክራታዮስ ይለዋል። ይሄም እዛው አንደኛ ቆሮንቶስ ምዕራፍ 16 ላይ ያለ ቃል ነው። ይሄ ንቁ፣ በእምነት ቁሙ፣ ጎልምሱ፣ ጠንክሩ የሚለው ቃል
ሐዋርያ ጳውሎስ ነው ይህንን ቃላት የሚናገረውና ጠንክሩ ክራታዮስ እያላቸው ነው። በውስጥ ኃይል መጠናከር። ሰውየው ቀጫጫ ደካማ ሊመስል ይችላል። የሆነ ነገር ያለው ላይመስላችሁ ይችላል። ነገር ግን በእምነቱ የጸና ነው። በብዙ ፈተና ውስጥ አልፎ የበረታ ክርስቲያን ነው። ከመንፈስ ቅዱስ የሚገኝ መለኮታዊ ጸጋ ራሱን ያፈረጠመ በመንፈሳዊ ነገር የበረታ ነው። ታዲያ እኛ እንዴት ነው የምንለየው? አንድ አማኝ አንድ ክርስቲያን ይሄኛው ክራታዎስ ክርስቲያን ነው፣ ይሄኛው ደግሞ ኔፒዩስ ነው፣ ገና ደካማ ክርስቲያን ነው ብለን የምንለይባቸው ራሳቸውን የቻሉ ባህሪዎች አሉ። በዚህ ቪዲዮ ላይ ደካማ ክርስቲያኖችን የምትለዩበት 5 ባህሪ፣ ደግሞ ጠንካራ ክርስቲያኖችን የምትለይበት 5 ባህሪ ነግራቸዋለሁ። ከዛ ራሳችሁን በእነዚህ ባህሪያቶች የትኛው የእናንተ እንደሆነ ለይተን አውቀን ራሳችንን እናበለጽጋለን። ወደ ክራታዎስ ወደ ጠንካራው ክርስቲያን ማንነት ራሳችን እናሳድጋለን። የመጀመሪያ እስቲ ደካሞቹ ክርስቲያን የሚገለጡበት ራሳቸው ሪያክት የሚያደርጉበትን ባህሪ እንመልከት። የመጀመሪያ እስቲ ደካሞቹ ክርስቲያን የሚገለጡበት ራሳቸው ሪያክት የሚያደርጉበትን ባህሪ እንመልከት። የመጀመሪያው የደካማ ክርስቲያን መገለጫ ኢሞሽናሊ ድሪቭን ናቸው። በስሜት የሚመሩ ናቸው። የሆነ ሰው የሆነ ነገር ሲል ድንግጥ ብለው ያንን ነገር ወደ ውስጣቸው ያስገባሉ። በዛ ነገር መምራት ይጀምራሉ። ማለትም እምነቱ የተመሰረተው እንዲህ አይነት ክርስቲያን ሰላማዊ ሕይወት በሚሰማው ወሬ በኢንፎርሜሽን ላይ ነው። ነገሮች ሰላም የማይሰጡት ከሆነ ቶሎ ብሎ ሰላም ለማግኘት ሲል ፋይት ያደርጋል። ወይም ደግሞ ጥሩ ስሜት የማይሰማው ከሆነ በቃ ለጥሩ ስሜት ብቻ ነው የሚጋደለው። ፈተና፣ መከራ፣ እነዚህን ነገሮች በፍጹም መገናኘት የማይፈልግ ሰው ማለት ነው። ለምን? እነዚህ ነገሮች ወደ ህይወቱ ከመጡ ወዲያውኑ መናወጥ ይጀምራል። እግዚአብሔር ላይ ማጉረምረም ይጀምራል። አጉረምራሚ ማንነት ያለው ሰው ነው። ልክ ይሄ አሸዋ ላይ የተመሰረተው ቤት እንደማለት ነው። ንፋስ በመጣ ጊዜ፣ ዝናብ በዘነበ፣ ጎርፍ በመጣ ጊዜ ቤቱን ገፋው ይልና አወዳደቁም ታላቅ ሆነ ይላል። እና በጣም ክምብል ብሎ የሚወድቅ ሰው ታውቃላችሁ? በትንሽ ነገር ስሜታዊ ሆኖ የሚያኮርፍ፣ የሚቆጣ፣ የሚናደድ፣ ጥሎ የሚሄድ እንደዚህ አይነት ክርስቲያን ካያችሁ ይሄ ክርስቲያን ገና ኔፒዮስ የሆነ ክርስቲያን ነው። ያልበሰለ፣ በመንፈሳዊ ህይወቱ ጠንካራ መሰረት የሌለው፣ ተግሳጽን መቀበል የማይችል ከሆነ የሆነ ከባድ ነገር ሳይ ፍርሃት የሚሰማው ለጌታ የሆነ ነገርን አቺቭ ማድረግ መስራትን የሚሸሹ ሰዎችን ስትመለከቱ በቃ ገና መንፈሳዊ ብስለት የሌላቸው፣ በክርስትና ህይወታቸው ደከም ያሉ ናቸው። ጌታችን ኢየሱስ ክርስቶስ ይህንን የገለጸበት ቃል በጣም ደስ ይለኛል። በአለት ላይ የወደቁ እነዛ ዘሮች ትዝ ይሏቸዋል። ወዲያውኑ አደገ ይላል። ነገር ግን መከራ በመጣ ጊዜ፣ ፈተና በመጣ ጊዜ ደረቀ፣ ስሩ ደረቀ ይላልና እንደዚህ አይነት ክርስቲያኖች ናቸው። ሁለተኛው የደካማ ክርስቲያኖች መገለጫ ኔግሌክሽን ነው፣ ወይም ቸልተኝነት። መንፈሳዊ ነገርን ቸል ይላሉ። እንደዚህ አይነት ክርስቲያኖች ዋና መለያቸው ምንም አይነት ስፒሪቹዋል ዲሲፕሊን የላቸውም። ሲጸልዩ አተዋቸውም፣ የጸሎት ጊዜ የሚባል የላቸውም፣ ቃሉን ለማንበብ ጉጉት የላቸውም፣ ረሃብ የላቸውም። ምንም በቃ እንደ ነገሩ ይኖራሉ። ምናልባት ይሄ ወጋዊ ክርስቲያኖች ሆነው ይቀራሉ፣ ይመላለሳሉ ማለት ነው። ቤተክርስቲያን ይሄዳሉ። ምናልባት አምልኮ ቡድን ውስጥ ልታዩቸው ትችላላችሁ፣ ወይም ደግሞ አገልጋዮች ሆነው ሲሰብኩም ልታዩ ትችላላችሁ። ፐርሰናሊ ግን በግል ህይወታቸው ግን የጸሎት ህይወት የሌለ፣ ቃሉን የማንበብ ህይወት የሌላቸው፣ በየቀኑ ከእግዚአብሔር ጋር ህብረት የማድረግ ህይወት የሌላቸው ሰዎች ናቸው። በእሁድ ስብከትና በሌሎች ሰዎች ላይ ጥገኛ የሆኑ ሰዎችን ስታዩ ገና ህፃናት፣ ያልበሰሉ ደካማ አማኞች ናቸው። የሆነ ፈተናና ቻሌንጅ ቢመጣ ማንነታቸው መገለጥ ይጀምራል። ሲወድቁ ሲንፈራፈሩ ነው የምታያቸው። ለምሳሌ አንድ አትሌት፣ አንድ ሯጭ ወይም ደግሞ አንድ ቦክሰኛ ምግብ ሳይበላ ቢቆይ ምን አይነት ሰው ነው የሚሆነው? ስንት ሰው ይዘርራል ሪንግ ውስጥ ቢገባ። አያችሁ፣ ምግብ እንዳልበላና እንደበላ የምታውቁት ሪንግ ውስጥ የገባ ቀን ላይ ነው። የኛዎቹ የሀገራችን እንኳን ኳስ ተጫዋቾችን አይታችኋቸዋል። በቃ ሀገራችን ላይ እንደፈለጉ ሲንፈራፈሩ ሲሮጡ ምናምን ታያላችሁ። ልክ ግን ኳስ ሜዳ ላይ ሲገቡ የበላና ያልበላ ይለያል። በሰውነታቸው እነዛ ፈርጠም ያሉ ነው። ረጅም ደቂቃ መሮጥ ይችላሉ። ለዛ ነው በኳስ እየተሸነፍን ያለ ነው። የሚበሉት ኒውትረንት ተመጥኖ፣ የሚሰሩት የስፖርት እንቅስቃሴ ዲስፕሊን ሆኖ ነው ሌሎቹ አብዛኞቹ ፕሮፌሽናል የሚባሉ አገራቶች ውስጥ ያሉት። በእርግጠኛ ሀገር አይበሉም ማለት አይደለም። በጣም በብዙ ምንድን ነው የሚባለው ዲሻቸው የሚበሉት 2 አይነት 3 አይነት 4 አይነት ነው። በተወሰነ አጋጣሚ ስላየኋቸው ማለት ነው ሆቴል ውስጥ ተከራይተው በሚንቀሳቀሱበት ጊዜ። ነገር ግን ኢቭን የመብላት አቅማችን ምን ያህል ልዩነት እንዳለው የምታዩት አንዱ በዚህ ነው። ከልጅነቱ ጀምሮ እንጀራ እየበላ ያደገና በጣም በኒውትረንት ተመጥኖ እየበላ ያደገ እኩል አይነት እንቅስቃሴ ያሳይም።
ጠንካራ የሚጠቅመው ኒውትረንት ያለውን ነገር የተመገበ ሰው በውድድሩ ውስጥ ዝሎ አይወድቅ፣ አይደክምም፣ አይፈተንም። ክርስትና ልክ እንደዛ ነው። መጽሐፉን ሳንበላ ቃሉን ሳናጠና እንዲሁ መንፈሳዊ ሰው ሆኜ እቀጥላለሁ፣ በፈተና ቢመጣ ታግዬ አሸንፋለሁ የሚል አቋም ልንይዝ አንችልም። ለምን? የሆነ የሚፈተንበት ቀን ስለሚመጣ ማለት ነው። ሳምሶንን ታውቃላችሁ? እግዚአብሔር የሰጠውን የናዝራዊነትን ሕግ ቸል በማለቱ ማድረግ የሌለበትን ነገር በማድረጉ መሄድ የሌለበት ስፍራ በመሄዱ ምን ያህል ኃይሉ ባዶ እንደሆነ እንዳጣው፣ ልክ እንደዛ ነው በክርስትና ሕይወታችን ማድረግ ያለብን ማንዳቶሪ ነገሮች። የእግዚአብሔርን ቃል ማንበብ በጣም ቤዚክ የሚመስል ነገር ነው ለአንድ ክርስቲያን። መጽሐፍ ቅዱስ ገልጦ ማንበብ፣ ጸሎት መጸለይ፣ እነዚህ ነገሮች ሰው በቸልተኝነት እንደ ነገሩ እየኖረ ከቀጠለ የሆነ ቀን ደሊላ እጅ የመውደቅ አቅም አለው። ደሊላ ጸጉሩን ታስላጨዋለች፣ ደካማ ታደርጓለች። አይኑን አውጥተው ፈጭታን ያደረጉት ሳምሶንን። የሳምሶንን ታሪክ አጥኑት መሳፍንት መጽሐፍ ላይ እና ክርስቲያንም ልክ እንደዛ ነው። በቀላሉ በኃጢአት ተታሎ ይወድቃል። በቀላሉ በሰዎች ግፊት የማይሆን ነገር ውስጥ ይገባል። በቀላሉ ጠላት ኃይሉን ይቆርጥበታል፣ ጉልበቱን ይወስድበታል እና ደካማ ሆኖ ይቀራል ማለት ነው። ለዛ ነው መመገብ ምንም አይነት ምርጫ ሳይሆን ግዴታ ነው በክርስትና ውስጥ። ሶስተኛው ደካማ ክርስቲያንን የምትለዩበት መንገድ አይዞሌሽን ነው። ስፒሪቹዋሊ አይዞሌትድ ይሆናል። ከቅዱሳን ህብረት ራሱን ይለያል። ከሰዎች በቃ ከቤተ ክርስቲያን ራሱን ይለያል፣ ይነጠላል፣ ብቻውን ይሆናል። ታውቃላችሁ? ይሄ በአንበሳ አደን ናሽናል ጂኦግራፊ የምትከታተሉ ሰዎች አደን በሚያደርጉበት ጊዜ አንበሶች ከመንጋው የመጀመሪያ ታርጌታቸው አንዷን መነጠል ነው። በመንጋ ውስጥ እስካሉ ድረስ ምናልባት እነዛ መከላከልም ሊያደርጉ ስለሚችሉ ግን ደከም ያለችውን በሰውነት አቋሟ ደከም ያለችውን ምናልባት በእድሜ አነስ ያለችውን ይለዩና አጋዘንም ትሁን ድኩላ ያቺን መነጠል ነው ፍላጎታቸው፣ ዝሆንም ትሁን። ከዛ ግን ያቺን ነጠሏት ማለት አይሶሌት አደረጓት ማለት በቀላሉ ሰርክል አራውንድ ያደርጓታል፣ ይከቧታል። ሴት አንበሳ፣ በዛ በኩል ሌላ አንበሳ፣ ልጆች አንበሳ ተሰብስበው ያቺን እንስሳ በቀላሉ መጣል ይችላሉ። ሰይጣንም ደካማ ክርስቲያኖችን አንዱ ደረጃው መውሰድ የሚፈልገው ወደ መነጠል ነው። በትንሽዬ መሰናክል ምናልባትም በቤተ ክርስቲያን ውስጥ በተደረጉ ግጭቶች ወይም ደግሞ ከቅዱሳን ጋር ከወንድሞች ከእህቶች ጋር ከቤት ህብረቶች ጋር ካሉ ሰዎች ጋር በትንሽዬ መነቋቆር ከነዛ ነጥለው እንዲወጡ ያደርጓቸዋል። ወይም ተለይተው እንዲሄዱ እኔ እዛ አልሄድም ከዚህ በኋላ እነሱን አላገኝም የሚል ይሄ በቃ ስሜታዊ ሆኖ ጥሎ ይሄዳል። ልክ ጥሎ ሲሄድ ግን ውጭ የሚያገኘው ማን ነው? ዲያብሎስ ያገኘዋል። በቀላሉ ታርጌት አድርጎ ያንን ሰው አታክ ማድረግ ይችላል። አስተውሉ። ተኩላው በቀላሉ ሊበላት የሚችለው ብቻዋን ተነጠላ ያለችውን በግ ነው። አንዳንድ በጎች አስቸጋሪ ናቸው። ከመንጋው ጋር መኖር አይፈልጉም። ይጣላሉ፣ ምን ይላሉ፣ ጥለው ይሄዳሉ። እነዛ በጎች ብዙ ጊዜ እራት የሚሆኑት ለተኩላ እነዛ ናቸው። ለዚህ ቀላሉ ምሳሌ በሐዋርያው ጳውሎስ አገልግሎት ዴማስ የተባለው ሰው ነው እና ጥሎኝ ይሄደ አለ። ጥሎ የሚሄድ ሰው፣ ይህንን ዓለም ወዶ ጥሎ የሚሄድ ሰው ደካማ ክርስቲያን መገለጫ ነው። አራተኛው የደካማ ክርስቲያን መገለጫ ድብልቅልቅ ህይወት፣ ደብል ማይንድነስ ይባላል። ይሄ ደብል ማይንድነስ ማለት ዓለማዊዎችን ሳይ ዓለማዊያኖችን ይመስላል፣ ደግሞ መንፈሳዊዎችን ሳይ መንፈሳዊ ሰው መሆን ይችላል። ተቀላቅሎ ቶሎ አብሮ ሲጸልይ ታዩታላችሁ። ደግሞ ተቀላቅሎ አብሮ በየመጠጥ ቤቱ በየምን ቤቱ ሲዳክር ታዩታላችሁ። በሁለት እግር ሁለት ቦታ ለመርገጥ የሚሞክር ነው። እንዲህ አይነት ሰው ግልጽ አቋሙን እንኳን መለየት አትችሉ። ማነህ ምንድነህ? ግራ የሚያጋባ ድብልቅ ህዝብ ነው። ኤግዛክትሊ ጌታ ይህንን ሐሳብ ለሎዶቅያ ቤተክርስቲያን ሲናገር እናያለን። በራድ ወይም ትኩስ ስላልሆንክ ስራህን አውቃለሁ አለ። አይገርምም? ወይ ብርዳም አይደለም ወይ ትኩስ አለና ያውቀዋል። ጌታ ግን በስራው ያውቀዋል። ልክ እንደዚህ አይነት ክርስቲያኖች አሉ። ወይ በራድ አይደሉ ወይ ትኩስ አይደሉ፣ መሀል ላይ ይረግጣሉ። ለብ ያሉ ናቸው። ለብ ያለ ነገር ደግሞ ለመተፋት ቀላል ያቅለሻልሻል። ለብ ያለ ውሃውን ብትጠጡ ብዙ ጊዜ ሰዎች ሆዳቸው ውስጥ የሚጎረብጣቸውን ነገር ለማውጣት ነው ለብ ያለ ውሃ የሚጠጡትና ልተፋህ ነው ብሎ ጌታ ሲያስጠነቅቀው እናያለን። ለብ ያሉ ክርስቲያኖች አንዱ የደካማ ክርስቲያን መገለጫ ነው። ለብተኝነት፣ ሉክዋርምነስ ማለት ነው። በጣም ሰፊ የሆነ ጥልቅ የሆነ ትምህርት ነው። በዚህ ዙሪያ አንድ ዙር ትምህርት እንደማዘጋጅ አልጠራጠርም። ሉክዋርም ክርስቲያን የሚባሉ ጎበዝ እንዳትላቸው ሰነፍ እንዳትላቸው ጥርጣሬ ውስጥ የሚከቱ በጣም በግብዝነት የተሞላ ማንነት ያላቸው ናቸው። እንዲህ አይነት ግልጽ አቋም የሌላቸው ሚዛን መሃል ላይ ለመቆም የሚሞክሩ ክርስቲያኖችን ጌታ አይታገሳቸውም። ልተፋ ነው የሚላቸው። በቃ ወይ ደካማ ሆነው እርዳታ እየጠየቁ አለ፣ ወይ ብርቱ ሆነው ሌሎችን እያገዙ አይደለም፣ ይልቁንስ ያሰናክላሉ።
ስለዚህ እንዲህ አይነቶቹ ሊተፉ የደረሱ አስፈሪ ሁኔታ ላይ ያሉ ክርስቲያኖች ናቸው። አምስተኛው ግን እነዚህ ደካማ ክርስቲያኖችን የምትለዩበት መንገድ ኮምፕሮማይዘሮች ናቸው ወይም ሰበበኞች ናቸው። አንድን ነገር በተለይ ከኃጢአት ጋር ለመተባበር ሰበብ የሚሰጡ ሰዎች ማለት ነው። አንዲት መርከብ ታውቃላችሁ፣ ትንሽ ቀዳዳ ቢኖር ምን ችግር አለው? እቺ ትንሽ ቀዳዳ ናት፣ ሌላው መርከብ ክፍል አለልን ብትል በዛች ቀዳዳ ውስጥ ነው ውሃ ገብቶ መርከቡን ሞልቶት የሚያሰምጠው። እንደዚህ አይነት ክርስቲያኖች አሉ። ትንሽ ይህን ነገር ኮምፕሮማይዝ አድርገው ችግር የለውም እኮ ይህን ብናረግ፣ ችግር የለውም እኮ እዚህ ቦታ ብንሄድ፣ ችግር የለውም እኮ እንደዚህ ብንተባበር፣ ከዛስ ሙሉ መርከቡን ያሰምጡታል። በዚህ ራሱ በጣም ብዙ ምሳሌ አለ እና ኮምፕሮማይዝ የሚያደርግ ሰው ካያችሁ ለመንፈሳዊ ነገር የሚደራደር የማይደራደር ሳይሆን የሚደራደር ለሁሉ ነገር ምክንያት እየሰጠ አንድን ነገር ልክ ያሉን ነገር የሚያደርግ ክርስቲያን ካያችሁ ደካማ ክርስቲያን ስለሆነ ነው። በአንጻሩ ደግሞ 5 ጠንካራ ክርስቲያን እንደሆንን የሚያሳዩ ምልክቶችን ልንገራችሁ። የመጀመሪያው የጠንካራ ክርስቲያን መገለጫ በቃሉ ላይ ያላቸው የጸና አቋም ነው። ምንም ነገር ፎሎ የሚያደርጉት የሚከተሉት ቃሉ ይላል አይልም ከሚል እየተነሱ እንጂ ሰው ይላል አይልም፣ ይፈልጋል ሰው አይፈልግም በማለት አይደለም። ሁኔታዎች ቢቀያየሩ፣ ስደት ቢመጣ ባይመጣ፣ መልካም ቢሆን ባይሆን በቃሉ ላይ የተመሰረተ አቋም ይዞ የሚሄድ ሰው ካያችሁ ጠንካራ ክርስቲያን መገለጫ ነው። ልክ በህይወቱ ላይ እንደ ኮምፓስ ይዞ ይሄ ወይም ማፕ ይዞ ማፑ በሚለው አቅጣጫ እንጂ የሚሄደው የሆነ ነገር መንገድ ላይ ስለገጠመው ስላልገጠመው አይደለም። ያ ማፕ ግን የሆነ ቦታ እንደሚያደርሰው ቀድሞ ያየ ሰው ካለ ያንን ማፕ እየተከተለ ይሄዳል። በባቢሎን በንጉሥ ናቡከደነጾር ዘመን እነ ሲድራቅ፣ ሚሳቅ፣ አብድናጎ፣ ዳንኤልን የመሳሰሉ ወጣቶች በዚህ ማፕ መሰረት የሄዱ ሰዎች ናቸው። ሰው ሁሉ እኮ ሰግዶ ሊሆን ይችላል፣ ተንበርክኮ ሊሆን ይችላል፣ ንጉሱ ላቆመው ምስል ማለት ነው። እነዚህ ሰዎች ግን አቋማቸው እኛ ለሕያው እግዚአብሔር እንጂ ለሌላ አምላክ አንሰግድም የሚል ነበር። ባቢሎንም ሄደው አቋማቸውን አልቀየሩም። ምግባቸውን ሲበሉ ጥሬ የበሉበት ምክንያት ለጣዖት የተሰዋ የሚያረክሳቸውን ነገር የእስራኤል አምላክ የማይፈቅደውን ነገር አንበላም ብለው በአቋማቸው ጸኑ። በአቋማቸው ስለጸኑ ጌታ በእሳት ውስጥ ሲጣሉ አብሯቸው ነበር፣ እሳቱ አልበላቸውም። በአንበሶች ጉድጓድ ሲጣሉ አንበሶቹ አልበሏቸውም፣ ጌታ አብሯቸው ነበር። እንደዚህ አይነት የአቋም በቃሉ የሚመራ እንጂ በሁኔታ የማይመራ ክርስቲያን ስታዩ የጠንካራ ክርስቲያን የመጀመሪያው መገለጫው ነው። ሁለተኛው የጠንካራ አማኞች መገለጫ ሪሊሰንስ ነው። ጽናት ወይም ትዕግስት ብንለው ይሻላል። መታገስ በጣም የብስለት ደረጃ ነው። ታውቃላችሁ ራሱ መጽሐፍ ቅዱስ ላይ በሚደርስባችሁ ልዩ ልዩ መከራ ትዕግስትን እንዲያደርግላችሁ እወቁ ይላል። እግዚአብሔር ራሱ ትዕግስትን እንድናዳብር ፈተና ወደ ህይወታችን ይልካል። ታጋሽ ሰው ማለት በህይወቱ የሚመጣበትን ፈተና መከራ የሚያጠነክረው የሚያበስለው እንደሆነ አውቆ የሚታገስ ጥሎ የማይሄድ የማይሸሽ የማይደነገጥ ሐሳብ የማይቀይር ማለት ነው። ይሄ ከወርቅ ጋር ተመሳሳይ ነው። ጌታ ኢየሱስ ይላቸዋል ለሎዶቅያ ቤተክርስቲያን አንዱ የመከረው ምክር ከኔ አንድ ነገር ግዛ አለው። ከኩሉ ጋር ባሻገር ከነጩ ልብስ ባሻገር የነጠረ ወርቅ ከኔ ግዛ። ወርቅ የሚነጥረው በከባድ የእሳት ካራት የምንለው የእሳቱን መጠን ነው። ወርቅ የሚነጥርበትን የበለጠ እሳቱ በጨመረ ቁጥር ወርቅ የሚመስሉ ከወርቁ ጋር ተደባልቀው የነበሩ አለዊ የሆኑ ነገሮች እየተወገዱ ይወጡና ወርቁ ብቻውን መቅረት ይጀምራል። ይሄ ነው በወርቅ መፈተን በእሳት መፈተን የሚባለው። ወርቅ በእሳት ሲፈተን የበለጠ ጥራት እንደሚኖረው ክርስቲያንም በፈተና በመከራ በችግር ውስጥ ባለፈ ጊዜ የበለጠ ጠንካራ ክርስቲያን እየሆነ ይመጣል። አሁን ያለንበትን ዘመንና ቀድሞ የነበረውን የክርስትና አካሄድ ስትመለከቱ ግልጽ ሆኖ ይታያቸዋል። አስቀድሞ የነበረው የክርስትና አካሄድ በጣም ብዙዎች በመከራ በስደት በድብቅ በሚደረግ አምልኮ ያለፉ ናቸው። የአሁኖቹ ግን ሁሉ ነገር በተመቻቸ ሁኔታ ነው። መቼ ነው ግን ወንጌል ስር ይሰድ የነበረው? መቼ ነው ግን እውነተኛ የተባሉ አማኞች የማይደራደሩ በቅድስና የነበሩት ብላችሁ ራሳችሁ ቼክ አድርጉት። ዮሴፍን ዮሴፍ ያደረገው ያ በጣም ታማኝ ምንም አይነት እንከን ያልተጻፈበት በዮሴፍ ታሪክ ውስጥ ከመጽሐፍ ቅዱስ ከምናገኛቸው ሰዎች ጥቂቶቹ አንዱ ዮሴፍ ነው። ዮሴፍ እንዴት እንደዚህ ሆነ ካላችሁ በከባድ እሳት ውስጥ መከራ ውስጥ በትዕግስት ያለፈ ሰው ነው። ብዙ ዓመት ታግሷል። እግዚአብሔር የተናገረው ራእይ ያሳየው ህልም የገባለት የተስፋ ቃል ጋር እስኪደርስ ድረስ። ስለዚህ መከራና ፈተና የበለጠ ትዕግስተኛ ያደረገው ሰው ነውና በጣም ብርቱ ክርስቲያኖች የሚለዩት አንዱ በታጋሽነታቸው ነው። ሶስተኛ ደካማ ያልሆኑ ጠንካራ ክርስቲያኖችን የምትለዩበት መንገድ ዲሲፕሊናቸው ነው። የቃሉ ህይወት አላቸው። ታይም አላቸው የሚጸልዩበት፣ ሁልጊዜ ሩቲን አላቸው የማያቋርጥ ለእግዚአብሔር ቃል፣ ለህብረት፣
ለመጽሐፍ ቅዱስ ጥናትና ለጸሎት ጊዜ ያላቸው ሰዎች ናቸው። ድንገት ተነስተው ያንን ነገር የሚፈጽሙ ሳይሆን ሩቲናቸው በየጊዜው ልክ በየቀኑ ሰው ምግብ እንደሚበላው በየቀኑ ዲስፕሊን እንደሆኑ መጸለይ የጸሎት ሰዓቴ ነው፣ የንባብ ሰዓቴ ነው ብለው የለዩ ሰዎች እድገት ላይ ያሉ የበሰሉ ክርስቲያኖች መታወቂያ ነው። መጽሐፍ ቅዱስ ላይ ያሉ ጌታችን ኢየሱስ ክርስቶስን ጨምሮ ይሄ ሩቲን ሐዋርያቶቹ ይሄ ሩቲን እነ ዳንኤል ይሄ ሩቲን እነ ዳዊት ይሄ ሩቲን እንዳላቸው ታስተውላላችሁ። እናንተስ ይሄ ሩቲን አላችሁ ወይ? ወይስ ድንገት ስትሰማችሁ ነው ዛሬ ጸልያለሁ የምትሉት? ሩቲን ወይም ልማድ የብስለት የኤክስፔሪየንስ ውጤት ነው። ዝም ብሎ ሰው የመጸለይ ልማድ ውስጥ አይገባም። በየጊዜው ያንን ነገር መለማመድ ፍላጎቱን እየገታ ስጋዊ መሻቱን እየገታ ምቾቱን እየገታ ነው ወደዚህ ነገር ውስጥ የሚገባው። አይደለም እኛ ሐዋርያው ጳውሎስ እንኳን ምንድን ነው ያለው? ለሌሎች ከሰበኩ በኋላ ራሴ ደግሞ እንዳልጣል ስጋዬን እየጎሰምኩ አስከዘዋለሁ። ስጋ መጎሰም ማለት ዴይሊ የሚደረግ ስራ ነው። ይሄ ስጋ ልቅ እንዳይሆን ሐሳቡን እንዳይከተል መንገዱን እንዳይረሳ የሚደረግ ስነ ስርዓት ነው። አራተኛው የብርቱ የበሳል ክርስትና መገለጫ ፍቅርና ሂዩሚሊቲ ላቭ ኤንድ ሂዩሚሊቲ ፍቅርና ትህትና ነው። እውነተኛ መንፈሳዊ ሰው ሰዎችን አይነቅም፣ በትዕቢት አያይም፣ ዝቅ አድርጎ አይመለከትም፣ ሰዎች ላይም ጥላቻ የለውም። ይልቁንስ በፍቅርና በአገልጋይነት የታወቀ ነው። ታውቃላችሁ፣ አንድ ዛፍ ትልቅ ሆኖ ካደገ በኋላ ፍሬ ካለው ያ በጣም ቀጥ ብሎ የቆመው የነበሩ ቅርንጫፎች ዝቅ ይላሉ፣ ፍሬውን ስለተሸከሙ። ሁልጊዜ መልካም ነገር ያለባቸው የሰለጠኑ የበሰሉ ነገሮችን የተሸከሙ ሰዎች ዝቅ በማለት ነው የሚታወቁት። ለማቀበል ያንን ነገር ለመስጠት ለማውረድ ዝቅ ይላል ነው። ፍሬ ግን የሌለው ቅርንጫፍ ቀጥ ቀጥ ብሎ ወደ ላይ እንደዚህ ብሎ ይታያል። ስለዚህ ዝቅ ማለት በራሱ አንድን ነገር ፍሬ ያፈራ የበሰለ ነገር ያዘጋጀ ሰው መገለጫ ነው። ከማንም በላይ ከኢየሱስ ክርስቶስ ይህንን ነገር እንማራለን። ፊልጵስዩስ ምዕራፍ 2 ቁጥር 5 ላይ ይህንን ነገር ከጌታ ተማሩ ብሎ የሚያስጠነቅቀን ሐዋርያው ጳውሎስ ትህትናን ነው፣ ሂዩሚሊቲ። ከዛ ደግሞ ፍቅርን፣ ለሰው ልጆች ያለው ፍቅር ደግሞ ትህትና ዝቅ ማለቱ። አምስተኛው የጠንካራ ክርስቲያን መገለጫው ምንድን ነው ካላችሁ፣ እምነትን። ፓወርፉል ፌዝ ያላቸው ሰዎች ፍርሃት የማያውቃቸው መሆን ይጀምራሉ። እያደገ ይመጣል እምነታቸው። ማለትም በስጋት በፍርሃት በድንጋጤ ሳይሆን በእምነት በእግዚአብሔር ታማኝነት ላይ የተደገፉ መሆን ይችላሉ። ማዕበል አይፈሩም። ለምን? መልህቃቸውን የጣሉት በእግዚአብሔር ላይ ነው እንጂ በአየሩ ሞገዱ ሁኔታ ላይ አይደለም። ለምን? መልህቃቸውን የጣሉት በእግዚአብሔር ቃል ላይ ነው እንጂ በሞገዱ ሁኔታ በመርከበኛው ላይ አይደለም። በህይወታቸው ላይ የሚመጡ ብዙ ነገሮች የሆነ ነገር እንኳን ቢያስጥሏቸው በእግዚአብሔር ላይ ያለው እምነታቸውን ግን የማይጥሉ ናቸው። ስለዚህ እናንተ የትኛው ክርስቲያን ናችሁ? ጠንካራው ናችሁ? ደካማው ናችሁ? ራሳችሁን በእነዚህ መስፈርት እንድትፈትኑ ጥያቄ ለራሳችሁ ቻሌንጅ አቀርብላችኋለሁ። ይህንን መልእክት እርግጠኛ ነኝ ጠቃሚ ሆኖ እንደምታገኙት አልጠራጠርም። ታዲያ ዛሬ እናንተ ከተማራችሁት ለሌላው ለቤተሰቦቻችሁ፣ ለጓደኞቻችሁ ቁጭ አድርጋችሁ በየትኛው መስፈርት የትኛው ነን ኤግዛማይን ዮርሰልፍ ተብሎ ስለተጻፈ መጽሐፍ ቅዱስ ላይ ራሳችንን እስቲ እንመርምር ብላችሁ ተመራመሩ። እውነቱን ያዙ፣ ራሳችሁን አበልጽጉ፣ አሳድጉ። ጠንካራ ክርስቲያን ለመሆን መጋደል ጀምሩ። በተረፈ በጣም ወዳችኋለሁ። መልካም ጊዜ ይሆንላችሁ።